ሰላም ጤና ይስጥልኝ የተከበራችሁ የዓለም አቀፍ ፋኖ ሚዲያ አድማጭ ተመልካቾቻችን በያላችሁበት የሰዓት አገር አቆጣጠር እንደምን ዋላችሁ እንደምን አደራችሁ። እንግዲህ በዛሬው ዕለት ቀጥታ ስርጭት ከአርበኛ ሸጋ ጌታቸው ጋር አብረን እንቆያለን። አርበኛ ሸጋ ጌታቸው የበላይ ዘለቀ እዝ ምክትል ወታደራዊ አዛዥ ነው። አርበኛው እንግዲህ የተለያዩ ሀሳብና አስተያየቶችን እየሰጠን አብሮን ይቆያልኝ። አድማጭ ተመልካቾቻችንም አብራችሁን ስለምትቆዩ እጅግ አድርገን እናመሰግናለን። አርበኛ ሸጋ ጌታቸው እንኳን ደህና መጣ። እግዚአብሔር ይመስገን። እንኳን ሰላም ቆያችሁ። ገለብ እንደምን አላችሁ እያለሁ በጣም ደህና ነን። እንግዲህ ከብዙ ጊዜ በኋላ ነው የተገናኘ ነው። ስለተገናኘን በጣም ደስ ብሎኛል። አብረህንም ስለምትቆይ ለአድማጭ ተመልካቾቻችንም መሬት ላይ ያለውን አጠቃላይ የፋኖ እንቅስቃሴ እያደረጋችሁ ያላችሁትን ነባራዊ ሁኔታም ለአድማጭ ተመልካቾቻችን ስለምታደርስልን ከልብ አመሰግናለሁ አርበኛ። ስለዚህ ቀጥታ ወደ ፕሮግራማችን መሄድ እንችላለን አርበኛ። እንግዲህ የበላይ ዘለቀ እዝ አጠቃላይ ማጥራትና ማብቃት የሚል እንቅስቃሴ ወይም ንቅናቄ ጀምራችሁ ሁሉም የበላይ ዘለቀ ስራ አስፈጻሚ አመራሩ ወደ ተለያዩ ቀጠናዎች ወርዶ ሰራዊቱን እያደራጀ እያነቃ ማጥራት ስራም እየሰራ ያለበት ሁኔታ አለና ወደ ተለያዩ አቅጣጫ ተንቀሳቅሰው ስራ እየሰሩ ካሉ አርበኞቻችን ውስጥ እንግዲህ አንተ አርበኛ ሸጋ ጌታቸው ነህ። እንዲያው ይህን ነገር እንዴት እያያችሁት ነው? እንዴት እየገመገማችሁት ነው? ምን አይነት ውጤትስ አገኛችሁበት የሚለውን ከዛ እንጀምር አርበኛ። አመሰግናለሁ። በቅድሚያ ወደዚህ ስለጋበዛችሁኝ እኔም ከልብ አመሰግናለሁ። ከዛ በመቀጠል ግን የማጥራትና ማብቃት ዘመቻ በሚል እንግዲህ አውጀን እየተንቀሳቀሰ ካለ የአፋብኃ ሰሜን አማራ ቀጠና በላይ ዘለቀ እዝ አመራር ዋለ ደርሏል። በዛም የተሻለ ሁኔታዎችን እያስቀመጥን ያለንበት ደረጃ ላይ ነው የምንገኘው። ምክንያቱም ይሄ የማብቃትና ማጥራት የሚል ዘመቻ አንድ ጨብጥ ጉዳዩ በእኛ በሰራዊታችን ወይም ደግሞ እንደሚታወቀው የጎንደር ቀጠና የተወሰነም ቢሆን ሌላ አይነት አደረጃጀት ስላለበት ከዛም ባፈነገጠ መልኩ አንዳንድ ቦታ ላይ ማህበረሰብ የሚያሰቅቁና ማህበረሰብ የሚያሰቃዩ ኃይሎች ስለነበሩ እነሱን የመነጠል የመያዝ እርምጃ የመውሰድና በትኩረት በሁሎችም ቀጠና ተንቀሳቅሶ በአካል የመገንዘብና ማህበረሰቡ ጋር የተገናኙ ግንዛቤዎችን ከማህበረሰቡ የሚመጡ ጥያቄዎችን ለመቀበልና መልስ ለመስጠት ነበር እንቅስቃሴው። በዛም እንግዲህ በርካታ ወራቶችን እያስቆጠረ ይገኛል። የተሻለ ውጤትና ግንዛቤ እየፈጠርን ያለንበት ወቅት ነው። በዛ ላይ ደግሞ ከቀጠና ቀጠና ከኮር ከቀጠናው ስፋት አንጻር የመገናኘት አክሰሶች ትንሽ ሳብ ያሉ ቢሆኑም በአካል በእግር ተንቀሳቅሶ እየተገኘ ከሰራዊቱ ጋር ከኮር አመራሮች እስከ ክፍለ ጦር አመራር እንዲሁም እስከ ሬጅመንት አመራሮች ባሉ ድረስ እየተወያዩ ጥሩ ሀሳብና ግንዛቤዎችን በማስጨበጥ አመራሩ በዚህ ልክ ስራ እየተወጣ ነው የሚገኘው። ያለንበት ሁኔታ ሚያን ነው የሚመስል። በዚህም መካከል እንግዲህ የተለያዩ የፋኖ ማሊያ ለብሰው ፋኖ መሰል ማህበረሰቡን አንዳንድ ቦታ ላይ ሲያደናግሩ የነበሩ ሰዎች እርምጃ እየተወሰደባቸው እየተያዙ እየታሰሩ እየሸሹ የሚሄዱትም ደግሞ ወደ ስርዓቱ መጀመሪያም ስርዓቱ አባድኖ የላካቸው ነበሩ። ወደ እነሱ ወደ ስርዓቱ ወደ ተላኩበት ቦታ የተመለሱበት አጋጣሚም አለ። ይሄን ነው የሚመስል ያለው ወቅታዊ ሁኔታ። ያው ያም ተጠናክሮ እንደቀጠለ ነው ያለ። አሁን ያው ማጠቃለያ ባይሆንም በዛው ልክ ነው ስራው አጠናክሮ እየቀጠለ ያለ ለማለት ነው። አመሰግናለሁ። እጅግ አድርጌ አመሰግናለሁ አርበኛ። እንዲያው ምናልባት በንግግርህ ውስጥ ምንድነው ያዳመጥኩትኝ ይሄ ማጥራትና ማብቃት ዋና አላማው በአንድም በሌላ መንገድ የፋኖን ልብስ ለብሰው ነገር ግን የፋኖን ስራ የማይሰሩ ህዝባቸውን አጠቃላይ ማህበረሰቡን በዝርፊያም ብለው በተለያየ መንገድ እያሰቃዩ የነበሩ አካላትን ቡድኖችን ግለሰቦችም ሊሆኑ ይችላሉ። እነሱን አደብ ከማስገዛት አንጻር እና ህብረተሰቡ
የጀመረውን ትግል ከልጆቹ ከፋኖቹ ጋር ሆኖ ከማስቀጠል አኳያ ይህንን አፍራሽ እንቅስቃሴ የሚያደርገውን ለማጥራት ያደረጋችሁት ተግባራ ነው። ከዛ ጋር ተያይዞም ህብረተሰቡ እንዲያው ምናልባት ከዚህ ከእናንተ ጋር አብሮ ከመቆም አኳያ የነበረው አስተዋጽኦ እና አሁንም ያለበት ሁኔታ እንዴት ነው? ምክንያቱም በአንድም በሌላ መንገድ ያገዛዙ የሚዲያ ክፍል ምን ይላሉ? ፋኖ ከህዝቡ እየተነጠለ ነው፣ ምክንያቱም እየዘረፋቸው ስለሆነ ማህበረሰቡን። ስለዚህ አሁን ፋኖ የህዝብ መሰረት እንዳይኖረው እያደረግን እየሰራን ነው ይላሉ። እና ምናልባት በዚህ ማጥራትና ማብቃት ስራችሁ በጣም ትልቅ ፕሮጀክትም ስለሆነ ህብረተሰቡ ከእናንተ ጋር በመሰለፍና ተጨባጭ የሆነ እውነታዎችንም በማሳየት ረገድ እንዲያው በዚህ በኩል የተወሰነ ብትጨምርልኝ አርበኛ ወደ ሌላው ከመሄደ በፊት። አመሰግናለሁ። እንግዲህ በዚህ በኩል የአገዛዙ ስርዓት ፋኖን ከህዝብ መነጠል ብሎ ካሰበ በርካታ ጊዜ ነው አለ ደርቦ ብዙ ቀናቶችን አስቆጥረዋል። ነገር ግን ይህ ትግል መሰረቱም አነሳሱም ከማን ጋር እንደሆነ ምናልባት አላገናዘቡም ይመስለኛል። ቢያገናዝቡ ኑሮ ፋኖ የህዝብ ልጅ ነው፣ ከህዝብ አብራክ የወጣ ነው፣ የገጠማቸው ህዝብ ነው፣ የገጠሙት ህዝብ ነው። ከህዝብ የሚነጣጠልበት ምንም አይነት ሁኔታ የለም። ምናልባት ትጥቅ ታጥቆ እና የተለየ ዩኒፎርም እና ሚሊተሪ ለብሰን የሆነ ወይም ካምፕ ወይም መጠለያ አድርገን በአደረጃጀት ደረጃ ሊታገል ይችላል እንጂ ፋኖና ህዝብ አንድ ነው። መነጠልም መክፈል የማይቻልበት መሆኑን እነሱም ያውቁታል። ነገር ግን አሁን በብልጽግና ዲጂታል ሚዲያም በተለያየ ፕሮፓጋንዳም እየሰሩ የቆዩትና እየሰሩ ያሉበት ሁኔታ አብዛኛ ሆን ብለው ራሳቸው አሰልፈው የላኳቸው እንግዲህ የምናስታውሰው ከዚህ በፊት እጅ እየቆረጡ ገበሬውን እያሰቃዩ እየደበደቡ በአሰቃቂ ሁኔታ ሲያደርጉ ቆይተው ይህን ያደረጉ ሰዎች ግን በፋኖ ካምፕ ላይ አልታዩም፣ በፋኖ አደረጃጀት ውስጥ አልታዩም። በሳምንቱ ዙረው ከስርዓቱ ጋር ነው በማህበራዊ ሚዲያም በሚለቀቀው ፎቶ ፖስትም እያየናቸው ያለ። ስለዚህ ራሳቸው ላኳቸው፣ ራሳቸው ተቀበሏቸው ነው አንዱ ግልጽ የሆነ ማሳያ። ከዛ ውጭ በተለይ አሁን እንደ ጎንደር ቀጠና አካባቢ ጎንደር ከተማ ዙሪያ መሀል ከተማ ላይ ያለ ስርዓቱ ነው። ይህ ግልጽ ነው፣ ይታወቃል። መሀል ከተማ ላይ ያለ ስርዓቱ ነው። መሀል ከተማ ላይ እንኳን ፒያሳና አራዳ ላይ እንኳን ሰው ይታገታል። ፒያሳና አራዳ ታግቶ እዛው ከተማው ላይ ታግቶ ብር እየከፈለ ያለበት አጋጣሚ አለ። ስለዚህ ይሄ ለማን ሊሰጥ ነው ወይ? ይህንን ፒያሳ ላይ አግቶ ፒያሳ ላይ ብር ተቀብሎ ማን ሄደ ሊሉ ነው። ስለዚህ ራሳቸው ያሰለፉት ጠረ ሽብር፣ ጠረ ምንሻ ወይም አድማ ምን የሚሉት ኃይል ስራና ተግባሩ ሆኖ ያለው በዋነኝነት ይሄ ነው። እንግዲህ በተጨባጭ ደረጃ በርካታ መረጃዎችና ማስረጃዎች እያያዝነን በቪዲዮም በምንም ይወጡ አሉ። ከመከላከያ ሰራዊት የሚባለው ተቋም ጭምር እንኳን እግታና ዝርፊያ የተሰማራበት ሁኔታ ላይ ነው ያለ። በሚያሳዝን ደረጃ በየአንዳንድ ቦታ ላይ ሲንቀሳቀስ እዚህ ቀጠና እስከዚህ ግባ ወይም ይህን ቀጠና አስሰው ውጣ በተባለ ሰዓት ከፋኖ ጋር ተፋልሞ ወይም አልፎ በሚሄድበት አጋጣሚ የግለሰቦችን ቤት በመበርበር ሳንዱቅ እየሰበረ የሴት የጆሮ ጌጥና ወርቅ ሳይቀር እንኳን እየዘረፈ እየሄደ ያለበት አጋጣሚ ነው ያለው ሁኔታ። ይሄ ደግሞ በተጨባጭ ማህበረሰቡም በግልጽ ጥንቅቅ አድርጎ ካወቀው ዋልደር ብሏል። ነገር ግን እነዛን የተሰለፉ ኃይሎችን በመንቀሳቀስና በማጥራት ደረጃ ላይ እና ተነጥለው ከተገኙ የመያዝ እርምጃ የመውሰድ እንቅስቃሴ ነበር። ያ እንቅስቃሴውም በተሟላ ሁኔታ ተሳክቷል። ለዛም ሸክፈው ስርዓቱ ወዳለበት ቀጠና ገብተዋል። ከዛ ውጭ ሰራዊታችን ግን ከገጠራማ አካባቢ 95% ፋኖ ሰራዊት ነው ያለበት። ያ በስርዓት የህዝቡ ሰላም አግኝቶ ወጥቶ ገብቶ እያለ ማህበረሰቡ አዝመራውን አገዛዙ ሰራዊት በማይሄድበት አካባቢዎች በሰላም እየሸከፈና በሰላም የሸከፈበት ሁኔታ አለ። ስርዓቱ ባለበት ቀጠናና ስርዓቱ በሚንቀሳቀስበት ቀጠና የገበሬው ሰብል ሳይቀር እንኳን በከባድ መሳሪያ እየተደበደቡ በከባድ በርቀት በሚወረወር የሞርተር ቅንቡላ ሳይቀር ክምራቸውና አዝመራቸው ወደመበት አጋጣሚ አለ።
ይህን ማህበረሰቡ ራሱ ጥንቅቅ አድርጎ የሚያውቀው ነው። እኔ ከምዘረዝረው ይልቅ ግን ህዝብ በይፋ እያየውና በተጨባጭ አብረን በምድር ላይ ያለን እኛ እስከሆነ ድረስ ይሄን ነው የሚመስል ያለው ሁኔታ። የማጥራት ዘመቻው ግን በዚህ ልክ ነው ተጠናቆ እየሄደ ያለ። ይህም የተሻለ ሁኔታ ላይ ነው የምንገኘው ማለት ነው። አመሰግናለሁ። እሺ አርበኛ እጅግ አድርጌ አመሰግናለሁ። እውነት ነው የዚህ የአብይ የመከላከያ ሰራዊት ብሎ ራሱን የሚጠራው የዚህ ያገዛዙ አስፈጻሚ ሰራዊት በተለይ ጄኔራሎች እንግዲህ አሁናዊ ባህሪያቸው እንደምናየው ህዝብም እንደሚያውቀው ሀገራትም የሚያውቁት እውነት ነው። ለምሳሌ ኃላፊነት የጎደላቸው ናቸው፣ ደላላዎች ናቸው፣ በኮንትሮባንድ ስራ የተጠመዱ ናቸው። እነዚህ በኮንትሮባንድ ስራ የተጠመዱ ደላላዎች የህዝብ ኃላፊነት የሀገር ኃላፊነት የማይሰማቸው ነገር ግን ልብሳቸው ላይ ማናታቸው ላይ የማይመጥናቸውን የስልጣን እርከን የደረደሩ እነሱ ናቸው። እንግዲህ ሀገርን እያፈረሱ ያሉ አማራ ላይ የዘር ማጥፋት ጭፍጨፋ እያደረጉ ያሉት በእነዚህ እና እነዚህን በሚመስሉ አካላት ነው እና ቅድም ስጠቅስ እነዚህ ደላላዎች እነዚህ የኮንትሮባንድ ሰራተኞች ሀገር ሰላም ከሆነች ይህን ንግዳቸውን አያገኙትም። ጦርነት በሀገሪቱ ላይ ከሌለ ይህን ንግዳቸውን አያገኙም። ስለዚህ ይህን እንዲቀጥል ምን ማድረግ አለባቸው? ሀሰተኛ የሚዲያ መረጃዎችን እያቀረቡ በዚህ ደረጃ ጦርነት ህዝብ ላይ እያወጁ ያሉበት ሁኔታ አለና አሁን ለምሳሌ ባለፈው ጊዜ ያነሳ ሆነው እጅ ቆረጠ ፋኖ ብለው ትልቅ አጀንዳ ያገኘን ብለው በሚዲያቸው ሲያናፍሱት ነበረ። ነገር ግን የዛ ልጅ ፎቶ ቅድም ስጠቅስ እንደነበረው ስንመለከተው የነበረው ከዚህ ካገዛዙ መከላከያ ጄኔራሎች ጋር አብሮ ተልኮ ሲቀበል እና ሲንቀሳቀሱ ያን ነው እንግዲህ በተንቀሳቃሽ ቪዲዮም ሆነ በምስል ያየ ነውና እንግዲህ እንደ አጋጣሚ ሆኖ የአማራ ህዝብ አጠቃላይ የኢትዮጵያ ህዝብ ከነዚህ ደላላዎች እጅ ላይ ነው ወድቆ ያለው። ፋኖ እንግዲህ በአንድም በሌላ መንገድ ከፍተኛ የሆነ ተጋድሎ እያደረገ ያለበት ሁኔታ አለ። ስለዚህ የማጥራትና ማብቃት የሚለው ይህን ለማድረግ የተደረገ ግብ ያለው ውጤት ያለው እንቅስቃሴ ነው የሚለውን አድማጭ ተመልካቾቻችንም ሙሉ በሙሉ የሚወስዱት ይሆናል። አርበኛ እጅግ አድርጌ አመሰግናለሁ። ወደ ሌላኛው ጥያቄ መለሳለሁኝ። እንግዲህ በአንድም በሌላ መንገድ ፋኖ ትግል ከጀመረ ጊዜ ጀምሮ ይሄ የትጥቅ ትግል ከጀመረ ጊዜ ጀምሮ እንግዲህ 2 ዓመት አልፎታልኝ። በእነዚህ 2 ዓመቶች በጣም ብዙ ከፍተኛ ድሎችን ያስመዘገበ በጣም ብዙ ሰራዊት ያሰለጠነ እና በብዙ ሰራዊት የታጀበ በብዙ መሳሪያም የታጀበ ኃይል ነው። በእነዚህ ሂደቶች ውስጥ ደግሞ እንግዲህ በፋኖ መሪነት ውስጥ የነበሩ እኛ ካልኖርን ፋኖነት አይኖርም፣ የአማራ ህዝብ አይድንም ብለው ሲነግሩን የነበሩ አንዳንድ በተለይ በዚህ በአፋድ ውስጥ የነበሩ የፋኖ መሪዎች እና ስራ አስፈጻሚዎች ማለት ይቻላል እጃቸውን ላገዛዙ እየሰጡ ያሉበት ሁኔታ አለ። እንግዲህ እጅ ለምን ሰጡ ሳይሆን እንዲያው ለዚህ አገዛዝስ እጅ የሚሰጥበት ሁኔታ ላይ ነው ወይ ያለ ነው። እጅ ከሰጡ በኋላ ደግሞ ፋኖዎችን ለመኮነን የሚሄዱበት ርቀት ለምሳሌ ብዙ የፋኖ መሪዎች ከአፋድ የነበሩ ወደ 9-11 የፋኖ መሪዎች የአፋድ ፋኖ መሪዎች እጃቸውን ላገዛዙ ሰጥተዋል። ከነዛ ውስጥ እንደ ምሳሌ አንደኛውን በጠቅስ ማስረሻ ሰጤ ነው እና በአገዛዙ ሚዲያ እየቀረቡ እንግዲህ ፋኖ ከህዋት ጋር ይሰራል ከምን ጋር ይሰራል እያሉ ልክ እነዚህ የአብይ ጄኔራሎች ፋኖን ሲከሱ ከጠላት ጋር ከኢትዮጵያ መደበኛ ጠላቶች ጋር አብሮ እየሰራ ነው ብለው እንደሚከሱት ሁሉ እነዚህም ለአማራ ህዝብ እንታገላለን ብለው የወጡ ራሳቸው ነፃ ያላወጡ ተላላኪዎች እንደገና ፋኖን ከህዋት ጋር ነው የሚሰራ ብለው ሲከሱ እንሰማቸዋለን። እና እንደ አንድ ከፍተኛ ፋኖ አመራር አርበኛ ሸጋ በዚህ ጉዳይ ምን አይነት አስተያየት ትሰጠናለህ? አመሰግናለሁ። እንግዲህ በዚህ በኩል በጣም በሚገርም ደረጃ በአፋድ በኩል እኛ ለበርካታ ጊዜዎች እንደዚሁ ወጠን አፋድ ላይ ከአገዛዙ ጋር የሚሰሩ ሰዎች አሉ። ከአገዛዙ ተልኮ ተቀብለው የመጡ አሉ። ተተኳሽ እየተቀበሉ ከአማራ ፋኖ ላይ የሚተኩሱ ኃይሎች አሉ ስንል
ጥላቻ ምናምን ኖሮብን አይደለም። ጥላቻ የለብንም። አፋሕድም ሆነ አፋብኃ የስም ልዩነት እንጂ አላማችን አንድ ነው። አላማችን አንድ ሆኖ ግን በአፋሕድ ውስጥ የባዴንን ተልእኮ ተሸክመው የስርዓቱን ተልእኮ የአገዛዙን ስርዓት ተልእኮ ተሸክመው የመጡ ኃይሎች አሉ ስንል ግን በተጨባጭ እውነት በሆነ ጉዳይ መሆኑም ይኸው ህዝብ እየተረዳው ሄዷል። አሁን ከገቡት ሳይሆንም የቀሩ ይኖራሉ። የቀሩ የአፋሕድ አመራሮች ይኖራሉ። ምናልባት በአፋሕድ ስር የሚታገል ሰራዊት ግን ለአማራ ህዝብ ህይወቱን እየገበረ ያለ ነፃ የሆነና ህይወቴን ሰውቼ ህዝቤን ነፃ አወጣለሁ ብሎ የሚታገል ንጹህ የሆነ የአማራ ልጆች አሉ። እየተዋደቁ እና እየቆሰሉ እየደሙ ያሉ አሉ። እነዚህን በጅምላ መኮነን አይቻልም። ነገር ግን ከአመራሮች ግን በተጨባጭ ከዚህ በፊት ፋኖ ላይ ጦርነት ሲያውጁ ሚዲያ ላይ እየወጡ ሲዝቱ የተለያየ ስም ሲሰጡ የነበሩ ሰዎች ከስርዓቱ ታገዛዙ ተልከው የመጡ ናቸው። እነዚህም ወደ መጡበት ወደ የግብራቸው እየተመለሱ ያለው ለህዝብ ጥንቅቅ ያለ ማሳያ ነው። ለዓለም አቀፉ ማህበረሰብም ለህዝብም ይሄ ጥንቅቅ ያለ ማሳያ ነው። ሌላው አንድ እንግዲህ ጮህ የተባለውን ነው ውሻ ምን እንዳሉት ይጮሃል የሚባለው ታሪክ አለ እና እነዚህ ሰዎች በሉ የተባሉትን ነው የሚሉ ይሄዱ አሉ። ከጀነራሎች ጋር ከትልልቅ አመራሮች ጋር እንግዲህ ኢትዮጵያን እንወክላለን ብለው ኮከብ ታጠለቁና ተደረደሩ ኃይሎች ጋር ቁጭ ብለው ተመክሯቸው ወጡ በሚዲያ ኢንተርቪው ተደርገው እኛ የመጣ ነው የህወሓት ጋር ፋኖ እየሰራ ነው የሚል አንዲት መስመር አለች ሁልጊዜ ተደጋጋሚ የምትነሳና በጣም ይገርመኛል። እንደዚህ አይነት ያረባ ሀሳብ የአማራን ትግል ወደ አልሆነ ሁኔታ ይከተዋል ብለው አስበው መናገራቸው በጣም ይገርማል። ምክንያቱም ይሄ ትግል መጀመሪያ አነሳሱን ነው መገምገምና አነሳሱን ነው ማሰብ ያለባቸው። ይሄ ትግል ለበርካታ ጊዜ እኔ በአንድ ግለሰብ እንደራሴ እምነት ይሄ ትግል መነሳት የነበረበት ከዚህ በፊት ቀድሞ ነበር። የአማራ ህዝብ ሳይጠቃ የአማራ ህዝብ ለዚህ ሁሉ ስቃይ ሳይወርድ ቀደም ብሎ ነበረ ትግሉ መጀመር የሚል እምነት አለን። ስለዚህ ትግሉ ቆይ ዋል ብሎ አድሮ አይደለም ከህወሓት ጋር ከማንም ጋር ቢሰራስ እንዴ? አብይ አህመድ ኢትዮጵያን ለማፍረስ ከየትም ኃይል ጋር እየሰራ ይላል። አብይ አህመድ ሀገር ለማፍረስ ህዝብ ለመጨፍጨፍ የራሱን ህዝብ የኢትዮጵያን ህዝብ ለመጨፍጨፍ እና ኢትዮጵያን ለማፍረስ ከየትኛውም ኃይል ጋር እኮ አራጣና ብድር እየገባ ዛሬ በአረብ ድሮን እና በተለያዩ ዓለም አቀፍ ሀገራት በሚመጡ ከባባድ መሳሪያዎች እኮ ነው የአማራ ህዝብ እና የኢትዮጵያ ህዝብ እየተጨፈጨፈ ያለ። ስለዚህ ፋኖ ለፋኖ አብይ አህመድ ከነገሌ ጋር ነው የምትሰራ ብሎ ለክቶ የሚሰጥበት ወይም የአብይ አህመድ ጀነራሎች ከነገሌ ጋር እንጂ የምትሰሩ ከነገሌ ጋር አትሰሩም በሚል ፈርጀው ወይም ቆንነው የሚሰጡበት ፋይዳ ላይ ናቸው ብዬ አላስብም። ከዛ ውጭ ደግሞ እነዚህ የሚገቡ ኃይሎች ከትላንት ጀምሮ እስከ ዛሬም ድረስ እየገቡ ያሉበት ሁኔታ አለ። አፋሕድ ውስጥ አንድ ነው አላማችን ያልኩት ንጹህ የሆኑ ፋኖዎች አሉ። ንጹህ የሆነው ፋኖና ንጹህ የሆነው ፋኖ አላማው አንድ ነው። ምናልባት በዚህኛውም በኩል ተልእኮ ይዘው የመጡ ኃይሎች ይኖራሉ። ስለዚህ በተለይ የአማራ ትግል እውነትን አዘል አድርጎ ስለወጣ ነገ በርካታ ምስጢሮችን የስርዓቱን ጓዳና ጎድጓዳ ዘርግፎ ማውጣት ስለሚችል እና ይህን ስርዓት በአጭር ጊዜ ማሸነፍ ስለሚችል በሁሉም አቅጣጫ ራሴ ያዋጣኛል የሚልበትን ተልእኮ አሰልፎ እየታገለ ያለበት ሁኔታ ላይ ያለ ዛሬም ድረስ በዛ ልክ ነው ያለ። ስለዚህ በዚህኛውም ያሉ በዛኛውም ያሉ ሌላ ፍላጎት ይዘው የመጡ እየጠሩ እየኮበለሉ ትግሉ እየታረቀ ወደ አንድ ምዕራፍ በሚጠራነፍበት ሰዓት እየሾለኩ የሄዱበት ሁኔታ ላይ ያሉ። ምናልባት ሲቆዩ ያሳኩት ስራ አለ። አዎ ይኖራል። ህዝብ ሲያሰቃዩ ቆይተዋል። ህዝብ ሲዘርፉ ፋኖንና ህዝብን በተለያየ መንገድ ፋኖ የህዝብ ልጅ ቢሆንም በተለያየ መንገድ ሲያጋጩ በተለያየ መንገድ ለማህበረሰቡ ሸክምና ዕዳ ሆነው ቆይተዋል።
ይሄ አንድ ስኬታቸው ነው። ይህ ስኬታቸው እንዳለ ሆኖ ግን ትግሉን ማንበርከክ አልቻሉም። ትግሉ እየጠራና በእውነትና በአለት ላይ የተመሰረተ የብዙ ንጹሃኖች ደም ስላለበት ብዙ ጀግኖች የወደቁበት ትግል እስከሆነ ድረስ በዚህ ደረጃ ትግሉ እያረፈ ሲመጣ፣ እየጠነከረ እየበረታ ሲመጣ ወደ ቤታቸው ወደ እናት ብልጽግና እየሸከፉ የሄደበት ምክንያት አለ። እንግዲህ የላከቻቸው እናታቸው ብልጽግና ናት። ወደዛ ሸክፎ የሄዱበት ሁኔታ ላይ ያለ። ይሄ ደግሞ ማንም እና ምንም ብለን የምናነጻጽረው ጉዳይ አይደለም ያለን። ከዛ ውጭ ግን ቅድም እንዳልኩት የሀገር መከላከያ ሰራዊት የሚባሉት በተለይ በትልቅ ኃላፊነት ደረጃ ላይ የተቀመጡት ዛሬ የኢትዮጵያ በራብና በስደት ወደ ሌላ ሀገር የሚሰደዱ ተሰዳጆችን በመከላከያ በሚባለው ተቋም በኩል እየታጀቡ በረሃ ላይ እስከ ጠረፍ ድረስ የሚሸኙባቸው አጋጣሚ በተጨባጭ የምናውቀው ጉዳይ ነው። ስራቸው ሆኖ ያለ ኮንትሮባንድ ንግድ፣ ህገወጥ ሰዎችን ወደ ሌላ ሀገር የሚሰደዱትን ብር ተቀብለው መሸኘት። እንግዲህ ኢትዮጵያ ውስጥ በርካታ ሚሊዮኖች እየተሰደዱና እየተፈናቀሉ መሆኑን በርካታ የዓለም አቀፍ ሚዲያ የዘገበው ሁኔታ ላይ ያለ። አሁንም በራብ ላይ እና በመከራ ላይ ያሉ ህዝብ ነው ያለ። በተለይ እንደ አማራ ክልል እንደ ትግራይ ክልል በዚህ ልክ ነው ያለ። እነዚህንን የሚፈናቀሉ ወጣቶችን ተሰዳጅ ወጣቶችን እየሸኙ ገንዘብ እያካበሱና ቤት እያስገነቡ እንጂ ኢትዮጵያ ምን ላይ እንዳለች፣ የኢትዮጵያ ደረጃ ምን ላይ እንደሆነች፣ የኢትዮጵያ ህዝብ ምን ላይ እንደሆነ፣ የኢትዮጵያ ዳር ደንበሯ ምን ላይ እንደሆነ በቅጡ ለክተው የማያውቁ ይኸው በዚህ ስርዓት ማዕረግ የተሰጣቸው ናቸው። በመቼ ጊዜ ውትድርና እንደነበራቸውም የሚያውቃቸው ሰው የለም። በመቼ ሰዓት ለኢትዮጵያ እንዳስከበሩ የሚያውቃቸው ሰው የለም። ያው አብይ አህመድ ማዕረግ ሲሰጣቸው ብቻ ነው በሚዲያ የሚታወቁ። ይህም እንግዲህ ስራቸው ይህንን ነው የሚመስል ያሉበት ሁኔታ። ከዛ ውጭ ግን ፋኖ ከየትኛውም ኃይል ጋር ቢሰራ የፋኖ ጉዳይና የህዝብ ጉዳይ ነው ሊሆን የሚችል እንጂ ጠያቂያችን የአማራ ህዝብና የአማራ ህዝብ ከዛ ውጭ የአማራን ትግል የሚደግፍ ብቻ እንጂ ሊጠይቀን የሚችል አብይ አህመድ ወይም የአብይ አህመድ ጀነራሎች የፋኖን መሄጃ መንገድ ሊያሳዩት ወይም የፋኖን ትግል ሊጠቁሙት እንደማይችሉ በሚያነሱት ያው ምናልባት እንዲሁ ሀሳብ ከመስጠት አንጣር እንጂ ይሄን ነው የሚመስል ሁኔታው። አመሰግናለሁ። አርበኛ እጅግ አድርጌ አመሰግናለሁኝ። እውነት ነው እንግዲህ ፋኖ ወይም የአማራ ህዝብ አጠቃላይ ጭፍጨፋ እየተደረገበት ያለው አትኖርም ተብሎ ተፈረደበት የትግራይ ህዝብ አይደለም፣ የኦሮሞ ህዝብም አይደለም፣ የአፋሩም አይደለም፣ የወላይታውም አይደለም። የአማራ ህዝብ እየገደለው ያለው እያፈናቀለ ያለው እየጨፈጨፈው ያለው አገዛዙ ነው። ስለዚህ ፋኖ መደበኛ ጠላቴ ነው ብሎ የፈረጀው ህዝብ የለም። ልክ ሌሎች እንደሚያደርጉት ሁሉ ፋኖ ወይም አጠቃላይ የአማራ ህዝብ እየገደለኝ ያለው ስርዓቱ ነው በሚል ነው እንግዲህ እየታገለ ያለውና ይህንን ትግል ደግሞ ከከሌ ጋር አብረህ ትሰራለህ ከከሌ ጋር አብረህ አትሰራም ብሎ መስመር ሊያበጅለት አይችልም። ይሄ ገዳይ አገዛዝ ሞራልም የለውም፣ ሁኔታውም አይፈቅድለትም። የአማራ ፋኖ መስመሩን ማዘጋጀት ያለበት ራሱ ህዝቡ ጋር ሆኖ ነው እና ትክክለኛ አገላለጽ ነው የገለጽከው አርበኛ። ነገር ግን እነሱ ፋኖን ከህዝብ እንነጥልበታለን ብለው ስላሰቡ እንደገና ደግሞ በጫካ ሆነው ለአገዛዙ ሲያገለግሉ የነበሩ ከዛ በኋላ ደግሞ እጅ የሰጡ ፋኖን አጠቃላይ የአማራን ህዝብ በዚህ ደረጃ ትግሉን ክደው እንዲህ አይነት ንግግሮችን ሲያደርጉ ይሰማሉ። ያ ዝሮ ዝሮ በታሪክም ባንዳ ናቸው፣ ታሪክም ይወቅሳቸዋል። ትውልድም በተመሳሳይ የሚወቅሳቸው ተላላኪ ሆነው የሚያልፉበት ነገር ይኖራል። እንዳልከው የአማራ ህዝብ አገዛዙ የተወሰነ ቡድንን አይደለም የገጠመው 67 ሚሊዮኑን የሚሆነውን የአማራን ህዝብ ነው ገድዬ ጨርሳለሁ ብሎ ጦርነት የገጠመውና ፋኖ ደግሞ ከዛ ከአማራ ህዝብ አብራክ የተወለደ ስለሆነ
ይህን ማጥፋት የሚችሉበት እድልም የላቸውም። ቅዠት የሚሆን ይሆናል። በተመሳሳይ ከተያያዥነት ያለው ነገር ነው አርበኛ እንግዲህ በጣም ፋኖቹ እንግዲህ የፋኖ ልብስ የለበሱ ፋኖ ነን ብለው ሲያስቡ ወይም ነን ብለው የነገሩን ጸጉራቸውን ያንጨዋረሩ እንግዲህ ላገዛዙ በተለያዩ በጎንደርም በጎጃምም በሸዋም በወሎም እጅ እየሰጡ በቃ በጣም በብዙ ሁኔታ እጅ ሰጡኝ እያለ አሁንም አገዛዙ በሚዲያ የሚናገርበት ሁኔታ አለና እንዲያው ይህን ነገር እንዴት ነው የምትገልጸው አርበኛ? አሁን በተለያዩ ቀጠናዎች ፋኖን አሰማርተን ወደ ብልጽግና አስገባ ነው ይላሉና በዚህ ጉዳይ የተወሰነ ሀሳብ ብሰጠን አርበኛ። አመሰግናለሁ። ትክክል ነሽ። በዚህ ጉዳይ ለምሳሌ ፋኖ እጅ እየሰጡኝ ነው የሚለው ስርዓቱ ቅድምም ብየዋለሁ። አንድ ራሱ ያሰማራቸው የራሱ አሃዶች የአማራን ህዝብ በቀጥታም ሆነ በእጃዙር በተለያየ ነው ማጥቃት እየፈጸሙበት ያለ፣ በዘርፈ ብዙ ማጥቃት ነው እየፈጸሙበት ያለ እና ራሱ ሆን ብሎ አሰማርቶና ማሊያ ልብሶ የለካቸው ናቸው። እነዚህ ወደ ነበሩበት ኃይል እየተመለሱ መሆናቸውን ነው። በሁለተኛ ደረጃ በዚህ ውስጥ የነበሩ አሰራራቸው ከፋኖ ሴት ውጭ በሆነና በአማራ ህዝብ የማይመጥን የግለሰብ ተግባራቸውን ሲፈጽሙ ይህንን በፋኖ ህግ ውስጥ የሚፈለጉና ፋኖ እርምጃ ሊወስድባቸው ሲሆን ራሳቸውን በማፈተክና ወደ ስርዓቱ ወደ አገዛዙ በመሄድ እነዚህ ነው። በሶስተኛ ደረጃ ቀደም እንዳልኩት በደንብ ታርጌት ተሰጧቸው፣ በደንብ ኢላማ ተደርገው ትግሉን በየትኛው በኩል ለለበሻ ይጥሏሉ ተብለው ጥናት ወስደው መጣው። በዚህም የትግሉ የኋላ ልከኛ ነን ብለው ትግሉ እኛ ከሌለን ትግሉ አይቀጥልም በሚል ደረጃ በፋኖ ኃላፊነት ጭምር የነበሩ ፋኖ መሰረታዊ እውነት ይዞ እስከተነሳ ድረስ ግን እውነቱን ሊያንበረክኩ እስካልቻሉ ድረስ እነዚህ ኃይሎች ተመልሰው ሄደዋል። ተመልሰው የሚችሉትን ትግሉንን ሲያወዛግቡ ቆይተው ትግሉ የመጨረሻ ግን እውነት ላይ እስከተመሰረተ ድረስ ወደ መጨረሻው አሃዳቸው ሄደዋል። ሌላው ምንድነው? በአራተኛ ደረጃ ትግሉን ሳያገናዝቡ የመጡም ለምሳሌ ብድግ ብለው ተቀላቅለው ቆይተው በወሩ ወይም በሳምንቱ ትግል የሚያልቅ የመሰላቸው ሰዎች ትግሉ ራቢ ያለው ጥም ያለው ስቃይ ያለው በረሃ ላይ መንከራተት ያለው ጫካ ድሩ ብዙ ዘርፈ ብዙ ችግሮች ያሉበት ነው። መቁሰል ያለበት ቆስሎም እንኳን ተገቢውን ሕክምና ሳያገኙ በልብሳቸው አስረው አነቁስላቸው እንኳን መከራ እያዩ ድጋሚም እስከ መሰዋት ድረስ እየታገሉ ያሉበት ጽኑ እምነት ያላቸው አርበኞች ተቆጥሮ የማይዘለቁ በርካታ አሉ። ይህን ሲያዩ ትግል በአጭር ሰዓት የሚቋጭ መሰላቸው እነዚህም ተወዛግበው ይሄዱ ይኖራሉ። ስለዚህ እነዚህን ሰባስቦ ፋኖ እጅ ሰጠኝ፣ ፋኖ እጅ እየሰጠ ነው፣ መረሽ እየገባ ነው የሚለው እስኪ ለምሳሌ መሰረታዊ ታማኝ የሆኑ ፋኖችን ለማን ገቡ የሚል ለኛ አንድ ጥያቄ ነው። ምክንያቱም ትክክለኛ እና እውነተኛ ፋኖ ቀን ተቀን ጠላትን ኃይል እየማረከና እስከዛሬውም ድረስ መከላከያ የሚባለውን ተቋም አሰልፎ ማርኮስ ከነ ዲሽቃና ሞርተሩ ድረስ ዙ ድረስ እየተቃጠለና ከባባድ መሳሪያዎች በመካናይዝ ደረጃ ያሉ መሳሪያዎች እየተማረኩ እየተቃጠሉ ባለበት ሁኔታ እነዚህ እነማን ገቡ? ከገቡ ለምን ትላንትና የአየር መቃወሚያ ሳይቀር ከባባድ መሳሪያዎች እንዴት ተቃጠሉ፣ እንዴት ተማረኩ የሚለው ለህዝብ ይፋ ቁልጭ ያለ እውነት እስከሆነ ይህን በምንም ሁኔታ ማጭበርበር ወይም መካድ ማይቻልበት ደረጃ ላይ ያለ ማለት እፈልጋለሁ።
እሺ አርበኛ አመሰግናለሁ። እንግዲህ ሰፊ ውይይቶችን እየሰጠን ነው። አድማጭ ተመልካቾቻችንም በሚሰጠው ሀሳብና አስተያየት እያደመጣችሁ እንዳለ ተስፋ እያደረግኩኝ ምናልባት እንግዲህ አርበኛ ወደ መጨረሻው እየሄድኩ ስለሆነ ነው። የአማራ ፋኖ እንግዲህ አንድነቱን ሊያመጣ ዋዜማ ላይ ነው ያለው ብለን እናምናለን። በዚህ አንድነት ውስጥ እንግዲህ የአማራ ፋኖ ተጋድሎ ድል በማምጣት ረገድ ማንም የሚመሰክርለት ነው። በአጭር ጊዜ ውስጥ ራሱን አሰልጥኖ ካገዛዙ መሳሪያ ነጥቆ የቡድን መሳሪያ ሁሉ በተመሳሳይ ካገዛዙ ሰራዊት ነጥቆ ራሱን በሚሊተሪ ያደራጀ በፖለቲካውም ያደራጀ በቂ ኃይል ያለው ለአማራ ሕዝብ ብቻ ሳይሆን ለኢትዮጵያ ተገዳዳሪ ኃይል ሆኖ ከፍ ሲልም በምስራቅ አፍሪካ ውስጥ ትልቅ አጀንዳ ሆኖ የሚወጣ ፋኖ ነው ያለው በአማራ ሕዝብ ላይ የመጣውን ገዳይ ስርዓት ከመታገል አኳያ ማለት ነው። ነገር ግን እንግዲህ 2 ዓመት ሙሉ የአማራ ፋኖ አንድነቱን ሳመጣ የቆየበት ሁኔታ አለ። አሁን ደግሞ እንግዲህ አንድነቱ ይመጣል ብሎ በጣም ብዙ የአማራ ሕዝብ ደጋፊ በቅንነት ይህን ትግል የሚደግፈው ኢትዮጵያውያን ውጭ ሀገርም ያለ ሀገር ውስጥም ያለ በጉጉት እየጠበቀው ያለበት ሁኔታ አለ። ምናልባት እንግዲህ ብዙ ጊዜ አንድነቱ በአንድም በሌላ መንገድ ሳይሳካ የቆየው መስመር ያለው አሰራር ያለው ሕግ ያለው መመሪያ ያለው አንድነትን ካለማምጣት እና ያን ለማምጣት ደግሞ ፈቃደኛ ሆነው አለመገኘት የራስን ካልኩሌሽን በቃ እኔ ስልጣን ላይ ሊወጣ የምችልበት ነገር ምንድን ነው የሚል ካልኩሌሽን ውስጥ የገቡ በየቀጠናው ያሉ አንዳንድ የፋኖ መሪዎች ስላሉና ስለነበሩ የአንድነት በጣም ሲፈተኑ ቆይቷል። አሁን ደግሞ እንግዲህ እየጠበቅነው ያለበት ሁኔታ አለ። ምናልባት እንግዲህ ለደጋፊውም ለሰራዊቱ ራሱ ለሰራዊቱ እግረኛው ሰራዊት እንዲያው አርበኛ ወታደራዊ አዛዥም ስለሆንክ በዚህ ጉዳይ የተወሰነ ሀሳብ ብሰጠኝ ደስ ይለኛል። አርበኛ አመሰግናለሁ። የፋኖን አንድነት በተመለከተ እንግዲህ በርካታ ጊዜ የፋኖ አንድነት ሊመጣ ተብሎ እንግዲህ በአንድም በሌላ ምክንያት በርካታ ዘርፈ ብዙ ችግሮች እየገጠሙት የአማራ ትግል ወደ አንድ ያልተጠረነፈበት እና በሁለትም በሶስትም አደረጃጀቱ ነው እየተፈተነ ያለበት ይልቅ ከሚመዘገበው ድል ይልቅ እንደዚህ አይነት ፈተናዎች ከባድ እና ውስብስብ እንደሆኑበት ለማንም የሚደብቅ እውነት አይደለም፣ ሀቅ ነው። በእነዚህ ጉዳዮች ቅድም እንዳልኩት አንድ የስርዓቱ እጅ ያለባቸው ሰዎች የፋኖ ትግል አንድ እንዳይሆን ይሰራሉ። በሁለተኛ ደረጃ ዝም ብለው ይህ ትግል እኛ ብቻ ነን የምናወቀው፣ እኛ ብቻ ነን የትግሉ ኋለክ፣ እኛ ብቻ ነን ትግሉን የምንመራው የሚሉ ግለሰቦችና ቡድኖች በእነሱ ስር ደግሞ እንግዲህ በኃላፊነት ደረጃ አንድ ቀጠና እስከወከሉ ድረስ ያን ቀጠና አታች እስከማድረግ የድርጅት ኃላፊነት እስካለበት ድረስ ወደ አንድ የማካተት በርካታ ብዙ ችግሮችን አስተናግዶ አልፏል የአማራ ትግል። ከዛ ውጭ ግን አሁን ያለበት ደረጃ ግን አንድ የማድረግ የመጨረሻ አሁን ከዚህ በኋላ እስካሁን 2-3 ጊዜ አንድ ለማድረግ በርካታ ጊዜዎች ተሞክረው እየተፈተኑ ያው ምናልባት በርካታ ቀጠናዎች ተሸክፈዋል። ብትንትን ያለ የነበረው በየእንትኑ የነበረው በበርካታ ገሌዝ ማንቴንዝ የሚባል የነበረው እየተሸከፈ ወደ ድርጅት ምዕራፍ ውስጥ የተጠረነፈበት አለ። በዚህ ውስጥ ደግሞ አሁንም ብዙ ችግሮች አሉ። አሁንም አንድነቱን ለማምጣት የተያዘው የትጥቅ ትግል ነው። በዚህ የትጥቅ ትግል ውስጥ የሚመጥናቸው የማይመጥናቸውም ሰዎች ስላሉ እነዚህ ለአንድነቱ ትልቅ መሰናከል ሆኖ የቆዩበት መንገድ አለ። ለአንድነቱ እነዛ ሰዎች አንደኛ ትላንት የአማራ ትግል በአንድ ምዕራፍ እንዳይጠረነፍ የተለያየ ሀሳብ ሲጩን የነበሩ ሰዎች ወደ ስርዓቱ ሄዱ። ሁለተኛ አሁንም ያለዱ ያሉ የግል ፍላጎታቸውን ብቻ የሚያስቡና እኔ ወይም የኔ ዘመድ፣ የኛ ሰፈር፣ የኛ አካባቢ የሚሉ እንደዚህ አይነት ፈተናዎች አሉበት። ይሄ አሁን የሚካድ ሀቅ አይደለም። ነገር ግን
ይህን ትግል ወደ አንድ የማምጣትና ትግሉን ወደ አንድ ሰብስቦ የማታገል ውዴታ ሳይሆን ግዴታም አለበት። በዚህ ትግል ውስጥ መሪ ነኝ የሚለው ሁሉ ወይም ታጋይ ነኝ የሚለው ሁሉ ለምን አንድ አልሆነም፣ የት ላይ ደረሰ አንድነቱ እያለ የመጠየቅና ትግሉ ወደ አንድ እንዲጠረነፍ የመስራት የተራ አባሉ ጭምር ኃላፊነት አለበት። ይሄ በጥቅሉ ግዴታም ሳይሆን ውዴታም ነው። ከውዴታም ሳይሆን ግዴታም ነው። ከግዴታም አልፎ ታሪካዊ ኃላፊነት ከመሆኑ አንፃር ምናልባት ፈተና ሊኖሩ ይችላሉ። ፈተናዎችን ታልፎ ግን የተሻለ ቦታና የተሻለ ሰዓት ላይ እንደሚደርስ ተስፋ እናደርጋለን። በዛ ላይም ጥሩ ሁኔታ ላይ ነው ያለ። ምናልባት ባለፉት ዓመት እንደዚህ በግለሰቦች በሚነገረው የጦርነት ነጋሪት እርስ በርስ ወንድሞቻችንም የተገዳደሉበት ሁኔታ አለ። ያም የሚካድ አይደለም፣ እውነት ነው። ነገር ግን ከዛ ወጥቶ ከዛ ዘሎ ዛሬ እርስ በርስ የሚታኮስ ፋኖ የለም። በሐሳብ የሚሟገትና በሐሳብ የሚከራከር ሐሳብ የሚያመነጭ ግን ሊኖር ይችላል። እንደ በቀደሙ ጊዜ ግን እርስ በርስ ፋኖና ፋኖን በድርጅት ላይ አይቻወቅቸ እርስ በርስ አፋጃለሁ የሚል ሐሳብ የነበራቸው ሰዎች ያ አክትሞለት አልፏል። በሁለተኛው ደረጃም ቅድም እንዳልኩት ተበርካታ እዚህ የነበረው ተሰብስቦ መነጋገሪያ ቋት ያለው ነው። ሁለቱም ድርጅት ነው በቋቱ ነው እየተወያየ ያለ። ያም ደግሞ በቅርብ ሰዓት ይጠናቀቃል። ረጅም ሰዓትም ቢሆን ነገሮችን ከማጥራትና ነገሮችን ከማስተካከል አንጻር እንጂ የአማራ ትግል እንደዚህ ተወዝፎና ተበትኖ የሚቀርበት ጉዳይ ላይ አይደለም። ለአማራ ሕዝብ ሳይሆን አጠቃላይ ይህን ስርዓት አስወግዶ ለኢትዮጵያ ሕዝብ ነጻነት ምልክት ይሆናል። በርካታ ሀገራት የአማራን ትግል በተስፋ እየጠበቁ ያሉ እንዲሁም ደግሞ የትግል እንቅስቃሴ የጀመሩ ኢትዮጵያውያኖች አሉ። ነገ ከነዛ ጋር ተጋርጦ በአጭር ሰዓት ይህን ስርዓት አስወግዶ የተሻለ ሀገርና የተሻለ ሀገረ መንግስት እንደሚገነባ ምንም ጥርጥር የለውም። ሁኔታው ግን እነዚህ ነው የሚመስሉ ማለት ፈልጋለሁ። አመሰግናለሁ። እጅግ አድርጌ አመሰግናለሁ አርበኛ። በጣም ሰፊ ውይይት ነው እንግዲህ አደረክልን። ላነሳዋቸው ሀሳብና ጥያቄዎችም ሰፊ ማብራሪያ ነው የሰጠህን። በአድማጭ ተመልካቾቻችን ስም እጅግ አድርጌ እያመሰገንኩ ምናልባት አርበኛ ቀረ የምትላቸው ካሉ በእኔ በኩል ስለጨረስኩ ነው። ቀረ የምትላቸው መተላለፍም አለባቸው የምትላቸው ጉዳዮች ካሉ ለአንተ እድሉን ልስጥህ። አመሰግናለሁ። ለዛሬው ባለኝ ሀሳብ ይሄ ነው። በድጋሚ እንገናኝ፣ እኔም በሰላም እንገናኝ። ሁላችሁን አመሰግናለሁ። አርበኛ በድጋሚ እጅግ አድርጌ አመሰግናለሁ። እንግዲህ ውይይት እያደረግን ቃለመጠይቁን እየሰራን የቆየ ነው ከአርበኛ ሸጋ ጌታቸው ጋር ነው። የሰሜን አማራ በላይ ዘለቀ እዝ ምክትል ወታደራዊ አዛዥ። እንግዲህ መሬት ላይ ያለውን ነባራዊ ሁኔታ የምንረዳው ነው አርበኛ። ነገር ግን እሱም ሳይገድብህ ላነሳናቸው ሀሳብ ጥያቄዎች ሰፊ ማብራሪያ ስለሰጠህን በአድማጭ ተመልካቾቻችን ስም እጅግ አድርጌ አመሰግናለሁ። በሌላ ጊዜ እስከምንገናኝ ድረስ ሰላሙን ድል ለእናንተ ይሁን። አመሰግናለሁ አርበኛ። መልካም ቀን። እግዚአብሔር ይስጥልኝ። አመሰግናለሁ።